እንዴት ናችሁ? I hope you guys are doing great. So ከዚህ በፊት በነበረው ቪዲዮ ስለ introduction to trading አይተናል። ከዛ ደግሞ በሁለተኛው ትንሽ ፎሬክስ ምንድነው የሚለውን ነገር ዲፕሊ ገባ ብለን ስለ ታይፕስ ኦፍ ከረንሲ እና ከረንሲዎች ምን እንደሚባሉ አይተናል። ሶ በዛሬው ቪዲዮአችን ደግሞ ቤዚክ የሚባሉት እነዚህ ፒፕስ የሚባል ነገር አለ፣ አስክ ፕራይስ፣ ቢድ ፕራይስ እና ስፕሬድ ምን እንደሚባል ወይም ዴፊኔሽኑ ምን እንደሆነ በዛሬው ቪዲዮ እናያለን። ሶ ቀጥታ ወደ ዛሬው ቪዲዮ እንሂድ። እንግዲህ የመጀመሪያ ቶፒካችን የሚሆነው በዛሬው ቪዲዮ what is ፒፕ ወይም ፒፕስ ይባላል። ሶ ፒፕ ነው ግን ፒፕስ የሚሆነው ፕሉራል ሲሆን ነው ወይም ከአንድ በላይ ሲሆን ፒፕስ ይባላል። just like ኤስ መጨመር ማለት ነው። ሶ እንግዲህ ፒፕ ምንድን ነው? ሾርት ፎርም ነው እና ፐርሰንቴጅ ኢን ፖይንት ወይም ፕራይስ ኢንትረስት ፖይንት ነው። በአጭሩ አብሪቪዬሽን ነው። ፒን ወስደው ነው ፒፕ ያሉት እና ፒፕ ምንድን ነው መሰላችሁ? ኢትስ ጀስት ዩኒት ኦፍ ሜዠርመንት ማለት ነው። አሁን ለምሳሌ ፈሳሽ ነገሮችን ሜዠር የምናደርግበት ዩኒት አለ አይደለ? which is ሊትር የምንለው ማለት ነው። ከባድ ነገሮችን ደግሞ በግራም ወይም ኪሎግራም ሜዠር እናደርጋለን አይደለ? ዲስታንስን ደግሞ ወይም ርቀትን በሜትር ሜዠር እንደምናደርገው ፒፕ ለምንድን ነው የምንጠቀመው? ጀስት ማርኬቱ ሜክ የሚያደርገውን ሙቭመንት ሜዠር የምናደርግበት ዩኒት ነው ማለት ነው። እንዳልኳቸው እንደነ ግራም እንደነ ሊትር ጀስት ማርኬት ፎሬክስ ትሬዲንግ ላይ ማርኬቱ ይሄን ያህል ተንቀሳቅሷል ብላችሁ ስታወሩ የምትጠቀሙት ሜዠርመንት ዩኒት ምን ይባላል? ፒፕ ኦር ፒፕስ ይባላል ማለት ነው። ኦኬ ሶ በአጭሩ ፒፕ ምን ማለት ነው? ከዜሮ በኋላ ያለችዋ አራተኛዋ ዴሲማል ፖይንት ወይም ዲጂት ፒፕ ትባላለች ማለት ነው። ሶ ለምሳሌ እዚህ ጋር ዜሮ አለ አይደለ? ሶ ከነጥብ እዚህ ጋር ነጥብ አለ። ከነጥቡ በኋላ ያለው አራተኛው ዲጂት ፒፕ ይባላል ማለት ነው። ሶ እዚህ ጋር እንደምታዩት 1 2 3 እቺኛዋ ምን ትባላለች? ፒፕ ትባላለች ማለት ነው። ፒክቸርም ስላለ እናየዋለን በደንብ። ሶ ለምሳሌ ፎር ኤግዛምፕል ዩሮ ዩኤስዲ የሆነ ቻርት ከከፈታችሁና ፕራይሱ ማለት ነው ከአንድ ነጥብ 1050 ወደ 1 ነጥብ 1051 ቢንቀሳቀስ ምን ያህል ፒፕ ተንቀሳቀሰ ይባላል ማለት ነው? አንድ ፒፕ ተንቀሳቀሰ ይባላል ማለት ነው። ለምን? ፒፕ ማለት ጀስት ከነጥብ በኋላ ያለችዋ ምንድነች ብያችኋለሁ? ዲጂት አይደል? አራተኛዋ ማለት ነው። ሶ እዚህ ጋር ዜሮ ነበረ፣ እዚህ ጋር ወደ አንድ ተንቀሳቀሰ። ስለዚህ አንድ ፒፕ ተንቀሳቀሰ እንላለን ማለት ነው። ይሄኛው ዜሮ ሆኖ እዚህ ጋር 5 ቢሆን ኖሮ ስንት ፒፕ ተንቀሳቀሰ እንላለን ማለት ነው? 5 ፒፕ ተንቀሳቀሰ እንላለን ማለት ነው። ሶ ከአንድ ነጥብ 1050 ደግሞ ወደ 1 ነጥብ 1060 ሲገባ ደግሞ ምን ያህል ፒፕ ተንቀሳቀሰ እንላለን ማለት ነው? 10 ፒፕስ ተንቀሳቀሰ እንላለን ማለት ነው። ሶ ባጭሩ ይሄ ነው ፒፕ ማለት። ሌላ ምንም የተለየ ነገር የለውም። ኢትስ ጀስት ዩኒት ማርኬት ሙቭመንቱን ሜዠር የምታደርጉበት እና አራተኛው የዴሲማል ፖይንት ነው። ነገር ግን ኤክሰፕሽን አለው። ኤክሰፕሽኑ ምንድን ነው? አራተኛ የሚሆነው የዴሲማል ፖይንት የሚኖረው ጄፒዋይ በጥምረት ውስጥ ከሌለ ነው። ወይም በዛ ከረንሲ ፔር ውስጥ የጃፓን ከረንሲ የን ከሌለ ነው አራተኛ የሚሆነው። የጃፓን ከረንሲ ወይም ጄፒዋይ ካለ በጥምረት ውስጥ ፒፕ ወደ ስንተኛ ይመጣል ማለት ነው? ወደ ሁለተኛው ዴሲማል ፖይንት ይመጣል ማለት ነው። ሶ እዚህ ጋር ጄፒዋይ ማለት እቺ ነች። ጄፒዋይ እዚህ ጥምረት ውስጥ አሁን ለምሳሌ ዩሮ ኤስዲ ነው አይደለ? እዚህ ጋር ሶ ጄፒዋይ የለም። ዩሮ ካድ ቢሆንም የለም አይደል? ጄፒዋይ ግን እዚህ ጋር ዩኤስዲ ጄፒዋይ ሲሆን ጄፒዋይ በጥምረት ውስጥ አለ። ሶ በጥምረት ውስጥ በሚኖርበት ጊዜ ፒፕ ከአራተኛው ዴሲማል ዲጂት ወይም ዴሲማል ፖይንት ወደ ስንተኛው ይመጣል ማለት ነው? ወደ ሁለተኛው ይመጣል ማለት ነው። ሶ which is for example ዩኤስዲ ጄፒዋይ ቻርት ከፍታችሁ ፕራይሱ 110.45 ምን ማለት ነው? ይሄ በሌላው ቪዲዮ እንደነገርኳችሁ ዩኤስዲ ስላሽ ጄፒዋይ ብሎ 110.45 ካሳያችሁ ምን እያለ ነው? $1 ቢኖራችሁ ይሄንን ያክል የጃፓኒዝ የን ኮንቨርት ማድረግ ትችላላችሁ ማለት ነው። ሶ ያው ቪዲዮን ካላያችሁት እዚህ ቪዲዮ ላይ አስቀምጥላችኋለሁ፣ ወደ ኋላ ተመልሳችሁ እዩት። ስለዚህ ዩኤስዲ ጄፒዋይ ሆኖ አሁን ለምሳሌ 110.45 ወደ 110.46 ቢቀየር አሁንም ምን ያህል ፒፕ ተንቀሳቀሰ እንላለን ማለት ነው? አንድ ፒፕ ተንቀሳቀሰ እንላለን ማለት ነው። ለምን? እዚህ ጋር ጄፒዋይ በሚኖርበት ታይም ኤክሰፕሽኑ ምንድን ነው? ከአራተኛው ወደ ሁለተኛ ይመጣል አይደል? ስለዚህ 1 2 ስለዚህ ችኛዋ ፒፕ ነች ማለት ነው። ከ5
ወደ 6 ስለተንቀሳቀሰ አንድ ፒፕ ተንቀሳቀሰ እንላለን ማለት ነው። በአጭሩ ፒፕ ማለት ይሄ ነው። the only difference እዚህ ጋር ያስቀመጥኩላችሁ በጥምረት ውስጥ JPY ካለ ከአራተኛው ዴሲማል ፖይንት ወደ ሁለተኛው ዴሲማል ፖይንት ይመጣል። በጥምረት ውስጥ ደግሞ JPY ከሌለ ሁሌም ቢሆን ፒፕ የሚባለው ከነጥብ በኋላ ያለው አራተኛው ዲጂት ነው ማለት ነው። ያው ፐርፐዙ ምንድን ነው ካላችሁ እንደነገርኳችሁ just like ፕራይስ ቼንጁን ለማወቅ ፕራይስ በምን ያህል ተንቀሳቅሷል የሚለውን ለማወቅ ሪስካቸውን ስቶፕ ሎስ ቴክ ፕሮፊት ምናምን የሚባል ነገር አለ። እነሱ ነገሮች በፒፕ ካልኩሌት አድርጋችሁ ነው ሎት ሳይዝ ምናምን የሚባል ነገር አለ እናየዋለን። እሱን ሴት የምታደርጉትና ፒፕ ሪስካችሁን ለማየት ይጠቅማችኋል፣ ፕሮፊታችሁንም ለማወቅ ይጠቅማችኋል ማለት ነው። ሌላ አዲሽናል ኤግዛምፕል እዚህ ጋር ለምሳሌ ሌትስ ሴይ ዩሮኤስዲ ማለት ነው 1.100 እያለ ከገዛችሁት ምን ማለት ነው? 1 ዩሮ ካላችሁ ይሄን ያህል ዶላር ኮንቨርት ማድረግ ትችላላችሁ። ሌትስ ሴይ ዩሮኤስዲ ባይ ስትሉት ፕራይሱ 1.1000 ነበረ። ከዛ እናንተ ከገዛችሁት በኋላ ፕራይሱ ወዴት ሄደ? ወደ 1.1020 ማለት ነው። ስለዚህ ምን ያህል ፒፕስ ጨመረ እንላለን ማለት ነው? ከ1.1000 ወደ 1.1020 ሲሄድ 20 ፒፕስ ጨመረ እንላለን ማለት ነው። እናንተ እዚህ ጋር ባይ ስለሆነ ያላችሁት which is ባይ ብላችሁ ስለሆነ ዋጋው የጨመረላችሁ ባይ ብላችሁ ስለሆነ ዋጋው የጨመረላችሁ you guys made some profit ማለት ነው። እናንተ ከገዛችሁበት ዋጋ አደገ። ስለዚህ ምን ያህል ትርፍ አተረፋችሁ? ኢን ፒፕስ ከሆነ 20 ፒፕስ ፕሮፊት ሜክ አደረጋችሁ ማለት ነው። ባጭሩ ፒፕ ማለት ይሄ ነው። እዚህ ጋር ሞር በደንብ እንድትረዱት ብዬ ፒክቸር ፕሮቫይድ አድርጌላችኋለሁ። እዚህ ጋር እንደምታዩት ነን JPY ፔሮች ማለት ነው ወይም ጃፓኒዝ የን ከሌለ በጥምረት ውስጥ ፒፕ የሚባለው ስንተኛው ነው? አራተኛው ከነጥብ በኋላ 1 2 3። ስለዚህ ይሄኛው ለምን 1 2 3 4። ስለዚህ አንድ ምንድነች? ፒፕ ትባላለች ማለት ነው። ከነጥብ በኋላ ያለው አራተኛው። ይሄ አምስተኛው ፒፔት ይባላል። it's just like ተውት፣ ኢግኖር አድርጉት፣ ያን ያህል አይጠቅማችሁም። እንዴት ነው? ማይክሮ ሰከንድ እንደሚባለው ነው ማለት ያው ማይክሮ ሰከንድ ወዲያው አይደለም የሚፈጥነው። ይሄኛው በጣም ቮለታይል ስለሚንቀሳቀስ 5 9 7 ወዲያው ነው የሚንቀሳቀሰው እና ብዙ ሰዎች ይሄንን አይጠቀሙትም። ፒፕ ግን እንደነገርኳችሁ እዚህ ጋር ቻርቱ ላይ እንደምታዩት ይሄንንም ጀስት ስታንዳርዱን ማወቅ ከፈለጋችሁ 10 ፒፔት ኢኳልስ 1 ፒፕስ። እሺ ይሄኛው 10 ፒፔት 1 ፒፕ ነው የሚሆነው። 5 ነው አይደል? ይሄ 6 7 8 9 ብሎ 10 ሳይሆን የሚለው 9 ይልና ይሄንን 2 ያደረገውና ከዛ 1 ብሎ ይጀምራል ማለት ነው። ኤኒዌይ ላይክ ፒፔት ያን ያህል ማተር አያደርግም። ጀስት ፒፕ እንድታቁልኝ ነው የምፈልገው። ነን JPY ፔሮች ከሆነ አራተኛው ከነጥብ በኋላ ያለው 1 2 3 4 ማለት ነው። ስለዚህ ይሄኛው ፒፕ ይባላል ማለት ነው። ይሄ የ1 ቤት የ10 ቤት የ100 ቤት እንደሚባለው ነው። እዚህ ጋር 321 ፒፕ 21 ፒፕ፣ ይሄኛው 2 ከሆነ 20 ፒፕ ምናምን። በቃ በጣም ቀላል። USD JPY ካለ USD JPY ብቻ ሳይሆን ላይክ EUR JPY ቢሆን ራሱ ማለት JPY ብቻ ግዴታ ከUSD ጋር መሆን የለበትም። በጥምረት ውስጥ JPY ካላችሁ ወይም ካያችሁ ስንተኛው ይሆናል ማለት ነው? ከነጥብ በኋላ ያለው ሁለተኛው ዲጂት ፒፕ ይሆናል ማለት ነው። ኦልራይት ፒፕ እንግዲህ ይሄን ይመስላል። ትንሽ ግር ያላችሁ ነገር ካለ just let me know in the comment section። በደንብ ሞር እዛ ላይ መልስላችኋለሁ እና ቪዲዮም ድጋሚ መስራት ካለብኝ ሰራላችኋለሁ። ከዛ ቀጥለው እንግዲህ አስክ ፕራይስ እና ቢድ ፕራይስ ነው። እንግዲህ ቢድ ፕራይስ ማለት ብዙ ጊዜ ቻርቱን ስትከፍቱት ማለት ነው ሁለት አይነት ፕራይስ ነው የምታዩት። እዚህ ጋር እንደምታዩት ለምሳሌ EUR USD ቻርት ብከፍቱት እዚህ ጋር ሌላ ቁጥር ያሳያችኋል። ይሄ የሚያሳያችሁ ቁጥር ፕራይስ ነው። እዚህ ጋርም ደግሞ አስክ ብሎ ሌላ የሚያሳያችሁ ቁጥር አለ። ሁለት ቁጥር ነው የሚያሳያችሁ ቻርቱን ስትከፍቱት እና የመጀመሪያው ቁጥር ቢድ ፕራይስ ይባላል በሌፍት በኩል ያለው፣ በቀኝ በኩል ያለው ደግሞ አስክ ፕራይስ ይባላል ማለት ነው። ቢድ ፕራይስ ምንድን ነው ካላችሁን እናንተ ያንን ነገር መሸጥ ብትፈልጉ ሰው ሊገዛችሁ የሚፈቅደው ዋጋ ማለት ነው። ወይም ገዢያችሁ ሊከፍላችሁ የተስማማበት ዋጋ ቢድ ፕራይስ ይባላል። እናንተ ሻጭ ከሆናችሁ ማለት ነው። ሻጭ ከሆናችሁ ቢድ ፕራይሱ በሚለው ነው የምትሸጡት።
ገዢ ከሆናችሁ ደግሞ አስክ ፕራይሱ በሚለው ነው የምትገዙት ማለት። ስለዚህ አስክ ፕራይስ ደግሞ ምን ማለት ነው? የሚሸጥላችሁ ሰዎች በዚህን ያህል ገንዘብ ነው የምሸጠው እያላችሁ ነው። ቢድ ፕራይስ ምንድን ነው? እናንተ እኔ በዚህ ገንዘብ ነው የምሸጠው እያላችሁ ነው። ቢድ እያደረጋችሁ ነው ወይም እያወጣችሁ ነው። አስክ ፕራይስ ደግሞ ሴለሩ በዚህን ያህል ገንዘብ ነው የምሸጠው ብሎ እናንተ አስክ እያደረጋችሁ ወይም እየጠየቃችሁ ነው ማለት ነው። በአጭሩ ቢድ ፕራይስ ምንድን ነው? እናንተ የምትገዙ ከሆነ የምትከፍሉት በቢድ ፕራይሱ እናንተ የምትሸጡ ከሆነ ሰው የሚገዛችሁ በምን ፕራይስ ነው? እናንተ ሻጭ ከሆናችሁ ሰው በቢድ ፕራይስ ይገዛችኋል። ነገር ግን እናንተ ገዢ ከሆናችሁ በምንድን ነው የምትከፍሉት? በአስክ ፕራይሱ ነው ማለት ነው። በአጭሩ ቢድ ፕራይስ ምንድን ነው? እናንተ የምትሸጡበት ዋጋ ነው። አስክ ፕራይስ ደግሞ እናንተ የምትገዙበት ዋጋ ነው ማለት ነው። እዚህ ጋር እንደምታዩት a buyer is willing to pay for the asset ማለት ነው። የሚገዛችሁ ሰው ቢድ ፕራይሱን ፕሮቫይድ ያደርግላችኋል። እናንተ ደግሞ የሚሸጥላችሁ ሰው አስክ ፕራይሱ ደግሞ በዚህን ያህል ነው የሚሸጥላችሁ እያላችሁ ነው ማለት ነው። በሁለቱ መሀል ዲፍረንስ አለ፣ የቁጥር ልዩነት ማለት ነው። ያ ልዩነት ስፕሬድ ተብሎ ይጠራል ማለት ነው። አሁን ለምሳሌ ወደዚህ ሲምቦሉ ጋር እንምጣና እንደምታዩት ተመሳሳይ ቻርት ነው። ዩአር ዩኤስዲ ነው የከፈታችሁት ልበላችሁ እና ቢድ ፕራይስ ብሎ 1.150 አላችሁ which is እናንተ ብሸጡት 1 ዩሮን $1.1050 ነው የምትሸጡት። ስትገዙ ግን የምትገዙት $1.1052 ነው የምትገዙት ማለት ነው። እና አይታችሁ ከሆነ በመሀል እናንተ ስትሸጡ ትንሽ ይረክሳል አይደለ? እናንተ ስትገዙ ደግሞ የሁለት ፒፕስ ያህል ዲፍረንስ አለው። ይሄን ኤግዛምፕል በምን ላስረዳችሁ? ባንክ ኖርማል ባንክ ላይ ስትሄዱ ማለት ነው ኤክስቼንጅ ቦርድ አላቸው አይደለ? ወይም እነዚህ ኤክስቼንጅ የሚያደርጉ ባንኮች ለምሳሌ $1 ወደ አንድ ባንክ ይዛችሁ ብትሄዱና እንበልና ኤክስቼንጅ ሬቱ እናንተ ስሸጡላቸው 160 ብር ነው እንበል እነሱ ኮንቨርት የሚያደርግላችሁ። ነገር ግን እናንተ ከነሱ ስገዟቸው መቼም ቢሆን በ160 ብር አይሸጡላችሁ። የተወሰነ ዋጋውን ይጨምሩትና በ164 ብር በ165 ብር ነው አይደለም የሚሸጡላችሁ። በመሀል ያለውን ትርፍ እነሱ ለራሳቸው ለማትረፍ ማለት ነው። በአጭሩ እዚህ ጋም እንደዛ ነው። እናንተ ስትሸጡ ያን ያህልም ትልቅ ዲፍረንስ አይደለም። እንደምታዩት ከነጥብ በኋላ ያለው 4ኛ ፖይንት ነው እና ምንም አፌክትም አያደርግም። ያን ያህል ዲፍረንስ አይኖርም፣ ግን ከብዛት የተወሰነ አፌክት ያደርጋቸዋል። ኳንቲቲውን ስደጋግሙት አሁን ለምሳሌ 1 ዩሮን በዚህ ያህል $1 ከሸጣችሁት ኢማጂን 1 ሚሊዮን ዩሮ ቢኖራችሁ ያው እቺ ትንሿም ቁጥር አዳፕ አድርጋ የሆነ ሰዓት ላይ ቢግ ትሆናለች ብዙ ስትሆን ማለት እና ኮንሰፕቱ እንደዛ ነው። ጀስት ላይክ በጣም ትንሽ ፖርሽን ነው፣ ግን ኳንቲቲው ሲበዛ እነሱ ያተርፋሉ ማለት ነው። እንደነገርኳችሁ ባንክ ሄዳችሁ ለምሳሌ $1ን በ160 ብትቀይሩ እናንተ ኦብቪየስሊ እነሱን ስገዟቸው በ160 ይሸጡላችሁ፣ ከ160 ይጨምሩታል። 163 ብር 165 ብር አሮ ነው እነሱ ጀስት በሚያደርጉት በራሳቸው እንትን ማለት ነው። በመሃል ያለችዋ ከ160 እና 163 መሃል ያለችዋ የ3 ብር ልዩነት ስፕሬድ ትባላለች። ስፕሬድ ማለት ምን ማለት ነው? በአጭሩ ፈርቅ ወይም ትርፍ ብላችሁ ያዙት። እነሱ በመሃል የሚይዙባችሁ ትርፍ ነው ብላችሁ ያዙት ማለት ነው። እዚህ ጋር እንደምታዩት ቢድ ፕራይሱ 1.1050 አስክ ፕራይሱ ደግሞ 1.1052 ከሆነ ምን ማለት ነው? እናንተ ስትሸጡ ዩ ካን ሴል 1 ዩሮን በስንት በ1.1050 ነው የምትሸጡት ስትሸጡ። ግን መግዛት ከፈለጋችሁ በ1.1052 ነው የምትገዙት ማለት ነው። which is slightly በጣም በትንሽየው ቻርጅ ያደርጓቸዋል ከፍ አድርገው፣ ከዛ በኋላ ያው ያተርፋሉ ማለት ነው። እንደነገርኳችሁ ስፕሬድ የሚባለው the difference between ask price እና bid price መሃል ያለው ልዩነት ስፕሬድ ይባላል ማለት ነው። ስለዚህ 1.1052 ሲቀነስ 1.1050 ኢኳልስ 0.0002 አይደለ? ሰዎችኛም ፔፕ ነች ብያቸዋለሁ አይደለ? ሁለት ፔፕስ ያህል ፈርቅ ወይም ስፕሬዱ 2 ፔፕስ ነው ይባላል ማለት ነው። ስፕሬድ ምንድን ነው? ብዙ ጊዜ እነዚህ እንዳልኳችሁ ደላሎቻችሁ እናንተ ባይ ስትሉ ሴል የሚልላችሁ ሰው የሚያገናኟችሁ ወይም ሴል ስትሉ ባይ የሚል ሰው የሚያገናኟችሁ because they gave you that service ኮኔክት ስላደረጓችሁ ያው you gotta pay for the service right? እነሱ ብዙ ጊዜ በፒፕ አማካኝነት ትርፋቸውን ያገኛሉ ብሮከሮች ማለት ነው። በኮሚሽንም አለ፣ እሱም ሌላ ርዕስ ነው፣ ሌላ ጊዜ እንመጣበታለን። በአጭሩ ስፕሬድ ማለት the difference between ask price እና bid price ነው ማለት ነው። እዚህ ጋር እስቲ ትንሽ እንየው። ለምሳሌ USD CHF ይላል አይደለ? ምን ማለት ነው? ዶላር እና ስዊስ ፍራንክ
I'm sorry guys ትንሽ ጉንፋን አሞኝ ነው እና ዩኤስዲን ከሲኤችኤፍ ከሆነ ትሬድ የምታደርጉት ቢድ ፕራይሱ ምን ማለት ነው? የምትሸጡበት ዋጋ ስንት ነው? 0.956 አይደለ? እናንተ ስትሸጡ እቺኛዋን ተዋት፣ ፒፔት ነች፣ አምስተኛዋ ዲጂት ኢግኖር እናርጋት። እሺ ጀስት እስከ አራተኛዋ ብቻ 0.9566 በዚህ ዋጋ ነው እናንተ ስትሸጡ የምትሸጡት። መግዛት ግን ከፈለጋችሁ በስንት ነው የምትገዙት? 0.956 ማለት ነው። ምን ያክል ዲፍረንስ ማለት ነው? የአንድ ፒፕ ያህል ዲፍረንስ አለው ማለት ነው። እዚህ ጋር 6 የሚለው በፒፔት ስላስቀመጠው ነው። እዚህ ጋር እንደምታዩት ያው 10 ፒፔት አንድ ፒፕስ ነው ብያችኋለሁ። እዚህ ጋር 4 ፒፔት ስላለ ሞር 6 ፒፔት ሲመጣ ይሄኛው ወደ 7 ይቀየራል አይደል? 6 ይሄውን 4 የነበረው 5 6 7 8 9 ብሎ ከዛ ይሄንን ወደ 7 ይቀየረውና 0 ይላል። ስለዚህ which is 6 ፒፔት ነው የቀረው ወደዚህ ለመቀየር ብቻ። ኤኒዌይ እኛ እነዚህን ኢግኖር ስለምናደርጋቸው አምስተኛው ዴሲማል ፖይንቶችን በመሃል የአንድ ፒፕ ዲፍረንስ አለ ማለት ነው። ጂፒፒ ዩኤስዲ ከሆነ ደግሞ እዚህ ጋር እንደምታዩት እናንተ ስትሸጡ በ1.2196 ነው የምትሸጡት፣ ስገዙ ደግሞ በ1.2197 ሶ ላይክ የአንድ ፒፕ ዲፍረንስ ሞስት ኦፍ ዘ ታይም የአንድ ፒፕ ዲፍረንስ አላቸው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ደግሞ የምንም ፒፕ ዲፍረንስ የለውም፣ ተመሳሳይ ነው። እዚህ ጋር በምንመጣበት ታይም ምን አለ ብያችኋለሁ? ጄፒኦ አለ በጥምረቱ። ስለዚህ ፒፕ የሚባለው ሁለተኛው ዴሲማል ፖይንት ነው አይደለ? ሰዎችስ እንደምታዩት 136.19 እዚህ ጋር 136.19 ምንም ያህል ልዩነት የለውም በፒፕ ደረጃ። እዚህ ጋር ስንመጣ ፒፔት ነው ስ ላይ ማይክሮ ሰከንድ እንዳልኳቸው በጣም ስሞል ፖርሽን ነው ማለት ነው። ኢቨን ፒፕም አይሞላም። ዩኤስዲ ከካርድ ጋር በሚመጡበት ሰዓት የምትገዙት እናንተ ስሸጡ የምትሸጡት በዚህ ዋጋ ነው 1.2893 ስገዙ ደግሞ 1.2894 እዚህ ጋር እንደምታዩት የአንድ ፒፕ ልዩነት አለ ማለት ነው። ኤዩዲኤስዲ ጋር ስንመጣ ወይም አውስትራሊያን ዶላር ከዩኤስ ዶላር ስሸጡት በ6.913 ነው የሚሸጡት፣ ስገዙ ደግሞ በ0.6914 ነው የምትገዙት። የአንድ ፒፕ ዲፍረንስ አለው። እዚህ ጋርም ስንመጣ የአንድ ፒፕ ዲፍረንስ አለው። እዚህ ጋር ደግሞ ስንመጣ ተመሳሳይ ነው። እዚህ ጋር የአንድ ፒፕ ዲፍረንስ አለው ማለት ነው። በአጭሩ የዛሬው ቪዲዮችን እንግዲህ ይሄን ይመስላል ማለት ነው። በአጭሩ በዛሬው ቪዲዮ አይ ቲንክ 4 ነገሮችን አየን። የመጀመሪያው ምንድነው? ስለ ፒፕ አየን። ፒፕ ጀስት ኢትስ ሜዠርመንት ኦፍ ዩኒት፣ ሜዠር የምናደርግበት ዩኒት ነው። ከዛ በኋላ አስክ ፕራይስ አየን። አስክ ፕራይስ ማለት እናንተ ስትገዙ የምትገዙበት ፕራይስ ነው። ቢድ ፕራይስ ደግሞ እናንተ ስትሸጡ የምትሸጡበት ፕራይስ ነው። በመሀል ያለው ዲፍረንስ ደግሞ ስፕሬድ ይባላል። ስፕሬድ ማለት ደግሞ የእናንተ ብሮከር ከእናንተ ላይክ ፕሮፊት ሜክ የሚያደርግበት ለሰጣችሁ ሰርቪስ ማለት ነው። እና that's it for today guys። በሚቀጥለው ቪዲዮቹ ደግሞ ስለ ሎት ሳይዝ፣ ሌቨሬጅ የመሳሰሉትን እናያለን። till next time, take care።